ከደቡብ ክልል የተፈናቀሉ የአማራ ተወላጆችን በግዳጅ ወደ መጡበት ለመመለስ የሚደረገው ጥረት እየተወገዘ ነው። በደቡብ ክልል በቤንች ማጂ ዞን ጉራ ፈርዳ ወረዳ ይኖሩ የነበሩ ከ20 እስከ 80 ሺህ የሚጠጉ የአማራ ተወላጆች ለአካባቢው ሕዝብ አደጋ ናቸው ተብሎ እየተፈናቀሉ መሆናቸውን በአገር ውስጥና በውጭ የሚገኙ ጋዜጦች ሰፊ ትኩረት ሰጥተው በመዘገብ ላይ ናቸው። ዝርዝሩን ፋሲሌኔ ዓለም ያቀርበዋል። በዛሬው ዕለት ለንባብ የበቃው ሰንደቅ ጋዜጣ ይዞት በወጣው ዘገባ ፈናቃዮች በግዳጅ ወደ መጡበት እየተመለሱ መሆኑን የአማራ ዲሞክራሲያዊ ንቅናቄ ወይም በአዴን ተፈናቃዮችን በማጓጓዝ ኃላፊነቱን ከመላው የኢትዮጵያ አንድነት ድርጅት ወይም መኢአድ መቀማቱን ዘግቧል። ተፈናቃዮቹ ግን የትራንስፖርት አገልግሎት በመስጠት ብቻ ወደ ትውልድ ቦታቸው እንዲመለሱ መደረጉን እየተቃወሙ ነው። በህገወጥ መንገድ ሰፍረውበታል በተባለው አካባቢ ቡናና ሌሎች ቋሚ ፍራፍሬ ተክሎችን ቤትና ንብረት ትተው መምጣታቸው ከግምት ገብቶ ጊዜያዊ መቋቋሚያ እንዲሰጣቸው በመጠየቅ ላይ ቢሆንም መንግስት ግን መፍትሄ አልሰጣቸውም። አሁንም በአዲስ አበባ ከተማ ወረዳ 8 በወጣቶች ማዕከል ውስጥ 70 የሚደርሱ ተፈናቃዮች በቂ መረጃ የለም ተብለው ለመቀመጥ መገደዳቸውን ጋዜጣው ዘግቧል። ሚሚ የተባለች አርሶ አደር ደግሞ 50 ብር ለትራንስፖርት ሰጥተው ወደ መጣችበት ቀዬ እንደሸኟት ተናግራለች። በጋዜጣው ዘገባ መሰረት እስካሁን ከተፈናቀሉት በላይ እንፈናቀላለን ብለው የሰጉ በርካታ የአማራ ተወላጆችም አሉ። ለአቤቱታ ወደ አዲስ አበባ የመጡት አርሶ አደሮች በዚያው ያለምንም ክፍያ ወደ ተወለዱበት ቀዬ እንዲመለሱ መደረጋቸው የሌሎችንም ስጋት ጨምሮታል። በ1999 ዓ.ም ወደ አካባቢው የገቡ የአማራ ክልል ተወላጆች ውጡ ከተባለ ለኛም አይቀርልንም ብለው የሚሰጉት አቶ ተፈሪ ከብቶቻቸውንም ወደ ዱር ለማሰማራት መቸገራቸውን ለጋዜጣው ገልጠዋል። መሳሪያ አስረክቡ በመባሉም ከብቶቻችንን ወደ ግጦሽ ማሰማራት አልቻልንም ሲሉ አክለዋል። ተፈናቃዮቹ ልቀቁ የተባሉት መሬቱን ለተወላጆቹ ልቀቁ በመባሉ መሆኑን አቶ ተፈሪ ይናገራሉ። መብት አጣን እንጂ መሬቱ ይበቃን ነበር ሲሉ አቶ ተፈሪ አክለዋል። ከአካባቢው የተፈናቀሉ ሰዎች 8000 ብር የሚያወጣውን በሬ በ3000 ብር እየሸጡ ለመውጣት መገደዳቸውም ተዘግቧል። ፍኖተ ነጻነት ዛሬ ባወጣው ዘገባ ደግሞ የተፈናቃዮቹ ቁጥር ከ80 ሺህ እንደሚበልጥ ዘግቧል። ሪፖርተር ህገ መንግስትና ህግ የማይስማሙባት ሀገር በሚል ባወጣው ዘገባ ደግሞ ስለ ጉርዳፋ ወረዳ አመሰራረት እንዲህ ሲል ዘግቧል። ከ1993 ዓ.ም በፊት በደቡብ ክልል ቤንች ማጂ ዞን ውስጥ ጉርዳፋ ተብሎ የሚጠራ ስፍራ አልነበረም። በአሁኑ ወቅት በጉርዳፋ ወረዳ የሚተዳደሩት የሚኒጥ ብሔረሰቦች ከ1993 ዓ.ም በፊት ይተዳደሩ የነበሩት በሾኮ ወረዳ ስር ነበር። እነዚህ ብሔረሰቦች በሾኮ ወረዳ ስር አንተዳደርም፣ ራሳችንን በራሳችን ማስተዳደር አለብን የሚል ጥያቄ ሲያነሱ ራሳቸውን በራሳቸው ለማስተዳደር መስፈርቱን አታሟሉም ሲባሉ ከሰሜኑ የአገሪቱ ክፍል ደቡብ ክልል ውስጥ በተለያዩ ወረዳዎች በቡና ለቀማና በተለያዩ የጉልበት ስራዎች የተሰማሩ በርካታ የአማራ ክልል ተወላጆችን ወደኛ ወረዳ መጥቶ በልማት ስራ ላይ መሰማራት የሚፈልግ ኢትዮጵያዊ ዜጋ በሙሉ ይምጣና አካባቢውን ያለማ የሚል ማስታወቂያ ለጥፈዋል። የቀበሌና የወረዳ አመራሮችም መሬት በህጋዊ መሬት በመስጠት በቂ የህዝብ ብዛት አግኝተው ራሳቸውን ማስተዳደር መጀመራቸውን ወረዳቸውንም ጉርዳፋ መባሉን ገልጠዋል። ከዛን ጊዜ ጀምሮ አርሶ አደሮቹ ምድረ በዳ የነበረውን አካባቢ መለወጣቸውን ጋዜጣው ገልጧል። የደቡብ ክልል ባስተላለፈው መመሪያ መሰረት ከ1999 ዓ.ም በኋላ በጉርዳፋ የሰፈሩ የአማራ ተወላጆች በህጋዊ መንገድ ያገኙትን መሬት እንዲለቁና አካባቢውን ጥለው እንዲሄዱ ውሳኔውን ተከትሎም ጥረው ግረው አካባቢውን ያቀኑ በብዙ ሺህ የሚገመቱ ነዋሪዎች በኃይልና በጉልበት አካባቢውን ለቀው እንዲወጡ መደረጉንም አሁንም እንዲወጡ እየተደረገ መሆኑን ይህ ሁሉ ሲሆን የፌደራል መንግስትም ሆነ የአማራ ክልል ባለስልጣናት አንድም ነገር ትንፍሽ አለማለታቸውን አቤቱታ ለማቅረብ ባለፈው ሐሙስ ወደ አዲስ አበባ የመጡት ተፈናቃዮችም ከድጡ ወደ ማጡ እንዲሉ በአራት አውቶቡሶችና በአንድ ሚኒባስ ታጭቀው ወደ ደብረ ብርሃን መጓዛቸውንና ሰዎቹ በሁኔታ ላይ እንደሚገኙ አለመታወቅን ጋዜጣው ዘግቧል። የኢዴፓ ሊቀመንበር የሆኑት አቶ ሙሼ ሰሙ የአካባቢው ተወላጅ ያልሆኑ ዜጎችን የማፈናቀል እርምጃ ከያካባቢው የሚመነጭ ከሆነ የኢትዮጵያዊነት ትርጉሙ ምንድነው ሲሉ ጠይቀው አንድ ዜጋ እንደ ዜጋ ዳር ድንበርን የማስከበር ጥያቄ ጥሪ ሲቀርብለት ጥሪውን ተቀብለው የህይወት መስዋዕትነት የሚከፍለው በማንኛውም ክልል ላይ የመኖርና ሀብት የማፍራት መብት አለኝ ብሎ ስለሚያምን ነው። አለበለዚያ ጉዳዩ የተወረረው ክልል ጉዳይ ብቻ ይሆናል። ወደፊት የኢትዮጵያ ሉዓላዊነት በማስከበር ረገድ የራሱን ችግር ይፈጥራል ሲሉ አክለዋል በማለት ጋዜጣው ዘግቧል። አቶ መሳይ በቀለ ደግሞ በራስ ሀገር ውስጥ እንዴት ስደተኛ ትሆናለህ ሲሉ ጠይቀው ዜጎች የሌላ ብሔር አባላት ስለሆኑ ብቻ ይኖሩበት የነበረውን ቀዬ እንዲለቁ ማድረግ ከባድ የሰብአዊ መብት ጥሰት መሆኑን ጋዜጣው ዘግቧል።
የአንድነት ፓርቲ ልሳን የሆነው ፍኖተ ነጻነት ዛሬ ዜጎችን የማፈናቀልና የማባረር ተግባር በአስቸኳይ ይቁም በሚል ርዕስ ባወጣው ርዕስ አንቀጽ ደግሞ ኢህአዴግ ላለፉት 20 ዓመታት ዘርቶ ያጨዳቸው ካሉ አስከፊ ፍሬዎቹ አንዱ ይሄው መርዛም የጎሳ ፖለቲካ ነው። ኢትዮጵያዊው በሀገሩ እንደ መጻተኛ እንዲኖር የሚያደርገው ኢትዮጵያዊነትን የሚፈታተንና የሚሞግት የዘመናችን እዳም የሆነው ዓለማችን ወደ አንድ መንደር እየተለወጠች ባለችበት ጊዜ በሀገራችን አንዱ ኢትዮጵያዊ ወደ ሌላው የኢትዮጵያ ክፍል ሄዶ የመኖር መብቱን ተገፏል ብለዋል። አንድነት ፓርቲ አክሎም እኛ ይሄ ሰብአዊ መብት መገፈፉን እናወግዛለን። ህዝብን ንብረት የማፍራት መብቱ መነጠቁን እንኮንናለን። ዜጎችን የማፈናቀልና የማባረር ተግባርንም አጥብቀን እንቃወማለን። ከላይ እግር አውጥቶ ሲሄድ ያየነው ያለነው መርዛም ብሔርተኝነት በተለይ በደቡብ ክልል መንግስት እየተፈጸመ ያለው ተግባር የኢህአዴግ የፌዴራሊዝም አስፈሪ ገጽታ ነው። የደቡብ ክልል ፕሬዝዳንት የሆኑት አቶ ሽፈራው ሽጉጤ በተለይ የአማራ ተወላጆች የሆኑ በብዙ ሺህ የሚቆጠሩ አርሶ አደሮችን እንደ ምናምንቴ ነገር ጠርገው አስወጥተዋል። አባት እናት አሮጊት ሽማግሌ ህፃናት ሳይለይ ያፈሩትን ሀብትና ንብረት በወጉ የሚሸጡበት ድል ሳይሰጣቸው ያለሙትን መሬት ጥለው እንዲወጡ ተደርገዋል። በአቶ ሽፈራው ሽጉጤ ደብዳቤም ድንበር ሰብሮ እንደገባ ህገወጥ ዜጋ ተቆጥረው እጅና እግራቸውን ይዘው ሲወጡ አቶ ሽፈራው ሽጉጤ ራሳቸው ህገ መንግስቱን የጣሱ ህገወጦች ናቸው አሉ። እንደዚህ አይነቱን ኢሰባዊ የሆነ ተግባር አንድነት ፈጽሞ አይታገሰውም ብለዋል። ግንቦት 7 ለኢሳት በላከው ልዩ መግለጫ ደግሞ መለስ ዜናዊ የኢትዮጵያን አጥፍቼ ልጥፋ ስትራቴጂ ሰሞኑን በሙሉ ኃይሉ ስራ ላይ እየዋለ ነው ብሏል። ከዓመታት በፊት በመንግስት ውቶታ በደቡብ ክልል ሰፍረው የነበሩ የአማራ ተወላጆች ወንጀለኞች የሆኑ ይመስል ንብረታቸው ተዘርፎ እንዲባረሩ ወያኔ ባስተላለፈው ውሳኔ መሰረት እየደረሰባቸው ያለው ግፍ ዓለም አቀፍ ትኩረት የሚሻ ጉዳይ ሆኗል ብሏል። ንቅናቄው በአማራ አርሶ አደሮች ላይ እየደረሰ ያለው ጥቃት የወያኔ ዘረኝነት ፖሊሲ ውጤት መሆኑን ብቻ ሳይሆን እርምጃው የዘር ማጥፋት ወንጀል ነው ብሎ እንደሚያምን ገልጦ በዓለም ዙሪያ የሚገኙ ኢትዮጵያውያንና የዓለም አቀፉ ማህበረሰብ ከተገፉትና ከተሰደዱት የአማራ ገበሬዎች ጎን እንዲቆም ጥሪ አቅርቧል። ግንቦት 7 አክሎም አማራውን ወክላሉ የሚለው የብሔረ አማራ ዲሞክራሲያዊ ንቅናቄ ወይም በአዴን የመለስ ዜናዊ ምርጥ ባሪያ ለመሆን ሲል በአማሮች ላይ ዘምቷል። በአዴን የወያኔን ጥቃት አቀነባባሪና አስፈጻሚ ሆኗል። ሌላው ቀርቶ ከደቡብ ክልል የተፈናቀሉ የአማራ ደሃ አርሶ አደሮች አዲስ አበባ ከተማ እንዳይገቡ ከመንገድ እያፈሰ ወደ ማጎሪያ እስር ቤቶች የሚልከው በአዴን ነው። ወያኔ በመላው ኢትዮጵያ በተለይም በአማራ ላይ እንዲፈነጩ በአዴን የተጫወተው ሚና ከፍተኛ ነው። ስለሆነም በአማራ ላይ የተፈጸመ ላለው ወንጀል በአዴንም ቀንደኛ ተጠያቂ ነው ብሏል። በጥንታዊውና ታሪካዊ የዋልድባ ገዳም ላይ እየተደረገ ያለው ጥቃትም ከዚሁ ጋር መታየት ያለበት ጉዳይ መሆኑን አስታውሷል። ዋልድባ በዶዘር መታረስ ጀምሯል። አቤት ለማለት የቃጡ አርሶ አደሮችና መነኮሳት በመለስ ዜናዊ ቅጥረኞች ተንገላተዋል። ይህ ሃይማኖትን፣ ቅርስን፣ ታሪክን መድፈር ነው። አማራ የእርሻ መሬቱ ተነጥቆ ከፊሉ ለትግራይ፣ ከፊሉ ለሱዳን፣ ከፊሉ ደግሞ ባህር ተሻግረው ለመጡ ቱጃሮች ተከፋፍሏል። ደሃው አማራ ምን ይሁን? እውን እኛስ ከዚህ በላይ ምን እስክንሆን ነው የምንጠብቀው? በማለት ጠይቋል። ወያኔ ወገኖቻችንን ከመኖሪያ ቀያቸው በማፈናቀል ዘመቻው ከጉራ ፈርዳ ወረዳ እንዲፈናቀሉ ከተደረጉ የአማራ ወገኖቻችን በተጨማሪ በአሁኑ ወቅት ከ70 ሺህ በላይ የአፋር ወገኖቻችንም ከትውልድ መንደራቸው በወታደር ኃይል መባረራቸውን፣ ዛሬ በአማራ አርሶ አደሮች ላይ የደረሰው ከይዞታቸውና ከቀያቸው መፈናቀል ትናንት በጋምቤላ ወገኖቻችን ላይ መድረሱን አስታውሷል። ሁኔታው በዚህ ከቀጠለ ነገ ሁላችንም ተነሺዎች፣ ሁላችንም ተሰዳጆች ነን በማለት እርምጃውን አጉዞ ህዝቡ ለስርዓት ለውጥ እንዲነሳ ግንቦት 7 ጠይቋል።